አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የኢትዮ ተመልካቾች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ናችሁ? ዛሬ በአዲስ ነገር መጥቻለሁ። ግን ለመጀመሪያ የሁላችሁ ብርቱካን አለ ይችን በላይ ያደረጋችሁ ተጋበዙልኝ፣ አበረታቱኝ፣ አጠንክሩኝ ማለት ነው። አብሸር አይዞሽ ሞክሪ የማይቻል የለም በሉኝ። ሰበቡን ላድርስ፣ አድራጊው ግን አላህ ነው፣ የባሪው አላህ ነው። እና ይኸውላችሁ ዛሬ ይሄ አለ ብሉልኝ፣ ችን እየበላችሁ አበረታቱኝ ማለት ነው። እና የዛሬ ስራ የሚሆነው ይኸው እዚህ ጋር ዘህራ አለ። ይሄ ስሙ ዘህራ ነው። ይሄው ዛሬ አሁን አምጥተውልኝ ነው፣ እሱ ነው ዛሬ የምሰራው። ይሄ ዘህራ ይባላል እንደምታዩት። እና ወደ የሚያስፈልገኝ ነገር ልውሰዳችሁ። ይኸውላችሁ ይሄንን ላሳያችሁ ብዬ ነው እንጂ እዚህ ጋር እኔ የሚያስፈልግ ዛሬ ይሄ አንድ ፍሬ ዘህራ ነው የምፈልገው። አንድ ራስ ሽንኩርት፣ ያው አንድ ዶሮ ዝቻ አጥቤ አስቀምጣታለሁኝ። ያው ሀላጥ የሽንኩርት መፍጫ፣ እዚህ ጋር ፍልፍል አስወጥ አለኝ፣ እዚህ ጋር ከሙን አለኝ። ዘህራ የሚያስፈልገው ከሙንና ፍልፍል አስወጥ ነው። መጨረሻ ላይ ነጭ ሽንኩርት ያስፈልገዋል። ነጭ ሽንኩርት ፍሬውን ማለት ነው፣ ላጥ ላጥ አድርጎ ጭምር ዝም ብሎ እና እንደዚህ ነው እንግዲህ። ይሄ ነው የሚያስፈልገው ለዘህራ። ደግሞ ቀጣውን አስገባለሁ ማለት ነው። እና አበረታቱኝ፣ አብሽሬ ይዞች ጠንክሪ በርቺ በሉኝ እህቶች። ሁሉም ነገር ያው መቼም እንግዲህ ሲጀምሩት ይከብዳል። ቢሆንም አንድ ሰው ያን ነገር መስራት ተፈለገ ፈተናውን ተወጥቶ ነውና ያው እንግዲህ እናንተም ደግሞ ተጎን የሆናችሁ አበረታቱኝ። አሁን እንግዲህ ወደ ቀጣው ስራ እንሄዳለን ማለት ነው። ይኸውላችሁ በዚህ መልኩ አሁን ሽንኩርት ይታያችሁ ይመስለኛል። ይኸው ሽንኩርት በዚህ መልኩ እየበሰለ ነው። ይኸው በነገራችን ላይ ድስቱ ትንሽ ሳሳ ያለ ነው እና በቶሎ ካልነካካሁት ይይዛል፣ ሲይዝ አይቆይም። ይኸው ሽንኩርቱ በዚህ መልኩ በስሏል። ከዛ ይሄው ዶሮ እዛ አጥቤዋለሁኝ። ከዛ ዶሮችን እናደርጋለን። ይኸው እንደምታዩት ይላችሁ ድስቱ ትንሽ ሳሳ ያለ ሆኖ ሽንኩርትም ሆነ ምን በቃ ሲደረግበት ቶሎ ነው የሚለበልብብኝ፣ እንትኑን ሽንኩርቱን ማለት ነው። ቶሎ ይለበልብብኛል፣ ሳሳ ያለ ነው። ይሄው በዚህ መልኩ አለቀ። አሁን ይሄ ፍልፍል አስወጥ ነው። ይሄ ደግሞ ከሙኑ ነው። እንደዚህ አድርጎ ይሄው ከሙኑ እዚህ ጋር ያኔ ከሙን ነው የሚሰራው። ተራሪ ይሄ ዘህራ የሚባል ነገር በከሙን ነው የሚሰራው። ይሄው እዚህ ጋር ማጆች አሉኝ። እነዚህ ማጆች አደርጋቸዋለሁኝ። ያው በአንድ እጅ አይመችም፣ በአንድ እጅ ጭራሽ አይመችም። ከዛ ክድን አደረገውና ውሃም አላረግም። በዙ በሽንኩርቱ ውሃ ዶሮው ትንሽ ይብሰል። ይሄው በዚህ መልኩ ደግሞ ቀጣይ ስራዬን አሳያችኋለሁ። ይሄ ሁላችሁ ዘህራውን በዚህ መልኩ አጥቤ አዘጋጅቼዋለሁኝ። ዘህራ የሚቆረጠው እንደዚህ ነው፣ ትንንሽ አይደረግም። እንደዚህ ተደርጎ ነው የሚተወው። አጥቤዋለሁኝ። ይሄው በዚህ መልኩ ነው። እንደገና ወቅት አይወስድም። ቢያንስ ከ15 እስከ 20 ደቂቃ ነው የሚወስደው። ቶሎ ነው የሚበስለው። በትንሹ ታረጋችሁ ቶሎ ፍርስርስ ሲልና በቃ ልክ እንደ ሩዝ ነው እንትን የሚለው ማለት ነው። ይበስላል በጣም። ይሄ ደግሞ ነጭ ሽንኩርቱ ነው። ያው ይሄ ነጭ ሽንኩርቱ አይፈጭም። እንደዚሁ እንደሆነ በዘይት ጥብስ አድርጎ ዘህራው ከበሰለ በኋላ ከላው ላይ ነው የሚከደነው ማለት ነው። ከላው ላይ ነው የሚደረገው እንጂ አይፈጭም። ዝም ብሎ እንደዚህ እንደሆነ ነው። ያው ዛሬ እኔ ትንሽ ስለሆነ በትንሽ ነው የሰራሁት። ሁለት ሰው ብቻ ናቸው ያሉት። ለሁለት ሰው ምሳ ብቻ የምሰራው
እና ዘህራ ደግሞ የሚሰራው በዘይት ተጠብሶ ነው። እኔ ግን በዘይት አልጠበስኩትም። ምን ነው ሰውዬ ያኔ ዘይት መብላት አይችልም ተከልክሏል። እና ዝም ብዬ እንደዚሁ እንደሆነ ነው የምቀቅለው እንጂ የምሰራው እንጂ ዘህራ ሲሰራ በውሃ መጀመሪያ በውሃ ይንፈቀፈቃል። ከሙንና ምልህ አድርጋችሁ ታንፈቀፍቁታላችሁ፣ ታበስሉታላችሁ። ከዛ ይጠነፈፋል። ከዛ በኋላ በዘይት ተጠብሶ ነው የሚሰራው። በዘይት ተጠብሶ ጅጃጁ ላይ ይደረጋል። ከዛ ነጩን ሽንኩርት ድርግ አድርጋችሁ ጥፍት ነው። ውሃ ምንም አያስፈልገውም። እኔ ግን በዘይት እንዳሰሪ ስለተባልኩኝ በዘይት እንዲያጠብሽ ስለተባልኩኝ በእንደዚህ አድርጌ ከጅጃጁ ጋር ውሃ አለው። ልክ ሲበስልልኝ ነጩን ሽንኩርት ብቻ ጠብሼ ተላይ ድርግ ነው እንጂ በዘይት አልጠበስኩትም። አዘገጃጀቱን አሳያችኋለሁ። ይሄው እዚህ ጋር ስላለኝ አሁን ይሄንን እየቆራረኩኝ አንፈቀፍቀዋለሁኝ። በውሃ አንፈቅፍቄ አጥልሌ ሲበርድልኝ ፍሬዘር አስቀምጥና ትንሽ ትንሹን እያወጣሁኝ በዘይት እየተጠበሰ ነው የሚሰራው። ግን ለዛሬ በዚህ መልኩ ነው የሰራሁት። ቀጣይ ስራዬን ደግሞ አሳያችኋለሁ። የሁላችሁ ቤተሰብ ይሄንን በዚህ መልኩ አዘጋጅቼዋለሁ። አሁን ይሄንን ከሙንና ምልህ አድርጌ ላንፈቀፍቀው ነው። ይሄንን የዚህ የነበረው ነው እንደምታዩት ማለት ነው። አሁን ቀጣይ ቪዲዮአችን የሚሆነው ይኸውላችሁ። አሁን ቀጣይ ቪዲዮአችን ያንን ያጠብኩትን ማስገባት ነው። እዚህ ጋር እኔ ቲማቲም አድርጌበታለሁ፣ ግን አይደረግም ነበረ። በዘይት ስላልተጠበሰ ነው ቲማቲም ያረኩት። በዘይት ሲጠበስ ቲማቲም አይደረግም ለራሱ ቀይ ስለሚሆን ማለት ነው። ግን ለዋደራ ጥንቃቄ እያደረጋችሁ ስሩ። ውስጡ አንዳንድ ነገር አይጠፋውም እና ስታጥቡም በትክክል አይታችሁ ጻቡ። ያው የምንጎዳው እኛ ስለሆን ባክቴሪያ እንዳንፈጥር በጥንቃቄ ማጠብ ነው። ይኸው እንደምታዩት በዚህ መልኩ እንግዲህ ጨምሬዋለሁኝ። ያው ቲማቲም አድርጌበታለሁ። ቲማቲም አይደረግም ነበረ ስላልተጠበሰ ነጭ ሆነና ይደብራል። ሲጠበስ ግን በራሱ ቀይ ስለሚሆን እንትና ቲማቲም አያስፈልግም ማለት ነው። እና ይሄ ሁላችሁ በዚህ መልኩ እንግዲህ ቀጣይ ስራዬን እንትን ብዬ ማጠናቀቅ ይሆናል። ቪዲዮ ሲረዝም አይጭንልኝም ገና ስላልተስተካከለ ዩቲዩብ ገና ብዙ ፕሮሰስ ስላለው አይጭንልኝም ሲረዝም። ቀጣይ ስራዬን ጨርሼ ይሄ ሁላችሁ እንግዲህ ይሄ የመጨረሻ ቪዲዮ ይሆናል። ይሄ ሁላችሁ ያው አበዛሁባችሁ እንግዲህ የእውነት እንትን አድርጌያለሁኝ። ይሄኛውንም ይሄው ጥጃለሁ እያንፈቀፈቅኩ ነው። በሉ እንግዲህ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።